ሰላም ደናችሁ ቲጂ ነኝ እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው የሚለቀው ቪዲዮ ይደርሳችኋል ሰብስክራይብ አድርጉ ቪዲዮ መጀመሪያ ሾርት ነበር ያየሁት ስም የተነሳና ደሳለኝ ከዚህ በፊትም ብላችሁኛል ቲጂ በየሜንስትሪም ሚዲያው ስላንቺ እየተወራ ነው ብላችሁኛል ስለኔ ሲወራ ደስ ይለኛል እኔ እንድነሳ እንዲወራልኝ እሷኮ ምናምን ድባል ሳይሆን ትግስት ተነሳች ማለት ትግስት ያነሳችሁ ሐሳብ መነሳቱ አይቀር አላማው እሱ አይደል እንጂ መቼም የኔ ማንነት ታሪክ ምናምን የኔ ፐርሰናሊቲ እንዲወራ አይደለም ግን እኔን አነሱ ማለት one way or another የተኛንበትን ቆይ አትቀስቅሱት ቆይ ያልነውን ሶሳይታል ጉዳዮቻችንን እናነሳለን ብዬ ነው ማምነውና ይሄንን ሳይሆን ደሳለኝ not because he praised me praise ስላደረገኝ አይደለም ግን በቃ ቦልድ ሆኖ ሐሳቡ ስለገለጠ በጣም ደሳለኝ ኦኬ በ8 ሚሊዮን ብር ሙሉ ክፍያ ፒያሳ ላይ አፓርትመንት ቤቶችን ለሽያጭ አቅርበንላችኋል ቴምር ፕሮፐርቲዎች ነን ፒያሳ ሊሴ ትምህርት ቤት ጀርባ ላይ ባለ 2 መኝታ 100 ካሬ አፓርትመንት አሁን ላይ 100% ክፍያ የምትከፍሉ ከሆነ በ8 ሚሊዮን ብር ሙሉ ክፍያ አይ ቀስ እያልን ዘና እያልን ስራችንን እየሰራን ነው መክፈል የምንፈልገው ካላችሁን ደግሞ ራሱ 100 ካሬ አፓርትመንቱ በ11 ሚሊዮን 500 ሺህ ብር ሙሉ ክፍያ ይሆንና አሁን ላይ 10% ቅድመ ክፍያ 1 ሚሊዮን 150 ሺህ ብር ትከፍላላችሁ ማለት ነው በተጨማሪም ደግሞ አዋሬ ከቤተ መንግስት ዝቅ ብሎ ባለ 3 መኝታ አፓርትመንት 121 ካሬ 100% የምትከፍሉ ከሆነ በ8 ሚሊዮን 400 ሺህ ብር ሙሉ ክፍያ ቀስ እያላችሁ ዘና እያላችሁ የምትከፍሉ ከሆነ ደግሞ በ12 ሚሊዮን 900 ሺህ ብር ሙሉ ክፍያ ይሆንና አሁን ላይ 20% ቅድመ ክፍያ 2 ሚሊዮን 500 ሺህ ብር ትከፍላላችሁ ከዛስ ቅድመ ክፍያውን ከከፈልን በኋላ ቀሪው ክፍያ ለምትሉን ደግሞ ቀሪውን ክፍያ ያለምንም ወለድ ሙሉ በሙሉ በኢትዮጵያ ብር በ15 ዙር ክፍያ ተከፋፍሎ ዘና እያላችሁ ስራችሁን እየሰራችሁ የምትከፍሉት ይሆናል ለበለጠ መረጃ ከስር በመናስቀምጠው ስልክ ቁጥር ደውሉልን ቴምር ፕሮፐርቲስ የህልሞ ማረፊያ ገብታችሁ ብታዩት በጣም ደስ ይለኛል ግን ከተነሳው ሐሳብ ጋር የተወሰነውን ሪአክት እንዳደረግበት ብዬኔ መጣሁት በመጀመሪያ ደስ ያለኝ ነገር የኤፍሬም ቦልድነስ ነው ይኸውላችሁ ወንዶች እኮ እንደዚህ ድፍር ብላችሁ ብትወጡ ድሮ ትግስትም አታስፈልግም እኛ ቦታችንን እናውቃለን ክሌም እናደርገዋለን እኛ ኢሬስፖንሲብል ሆነናል እኛ እንዲነ ብላችሁ ብትወጡ ኑሮ እኔ ምን አደርጋለሁ ሶሻል ሚዲያ ላይ ኑሮዬን እኖር ነበር honestly እና በጣም ደስ ብሎኛል ደስ ያለኝ ቦልድነሱ ነው ጠንከር ብሎ ድፍር ብሎ መናገር ያለበትን ነገር ምንም ነገር ሳይፈራ ምን ይለኛል ሴቶቹ ይነሱብኛል ፌሚኒስቶች ይነሱብኛል ሳይል በድፍረት መናገር መቻሉ በጣም ደስ ብሎኛል በእውነት ነው የምላችሁ እና በጣም ያስተዋልኩትን ነገር ልንገራችሁ እየገባችሁ ነው ግን ሌትሊ ወንዶች ይሄ በጣም እንደ እርድና ሲቆጥሩት የነበረው ፕሮሚስኩዊቲ ይሄ ከዛም መሆን ጋር የሆነ እየቀነሱባቸው አልመጡም ወይስ እኔ ቲክቶክ ስላቆምኩ ነው I'm thinking ወንዶቹ አሁን more of ሃይማኖተኛ የሆኑ እየመሰለኝ ነው ወደ መንፈሳዊ ነገር እያደሉ እየመሰለኝ ነው አዎ ለዚህ የሚሆነ ጊዜ ላይ ሃይማኖት ቤት ላይ የሚያደሉት እኮ ምክንያቱም ሃይማኖት እነሱ እንዲጨቁኑ ፍቃድ ስለሚሰጣቸው ነው ምናምን የሚሉ ሞኞች አሉ in any case በጣም ደስ ያለኝ ነገር the fact that ትንሽ spirituality አዳፕት ያደረጉ መሰለኝ ከተሳሳትኩ እስቲ አርሙኝ እኔ ወንዶቹ ትንሽ መንፈሳዊያን እየሆኑብኝ ነው ከጊዜ በኋላና ጥሩ ነገር ነው እዚህም እዛም ማለትና ነፍስን ከማባከን ይልቅ መርጋትና የምንኖርለትን ዓላማ ማየት ነው የመሰለ ነገር የለም ከዚህ ፖድካስት የያዝኩትን ነገር ልንገራችሁ most of all በጣም ደስ ያለኝ ነገር ችግራችንን እንደ ችግር እያወራነው ነው ሃይድ ያደረግነው አይደለም ቆይ እንዲህ ስለሆነ ነው ያለን አይደለም ችግራችንን ችግር እንደሆነ ነገር እያወራን right እና በጣም ፒክ ያረኩትና በጣም ከሱ የወደድኳቸው ብዙ ነገሮች ቢኖሩም ሄዳችሁ እንድታዩ ስለምፈልግ ሁሉ ነገር አላወራም ግን በጣም ደስ ያለኝ ነገር ልንገራችሁ I see him being accountable ነው ሴቶች እንዲያርገው ሴቶች እንዲሆነው ምናምን አይደለም we made a mistake ስህተት ሰርተናል ነው ልክ ባልሆነ መንገድ ሄደናል ነው
እኛ ይሄንን አዳምጥ እንዴ ሪያሊቲው ነው አንተ ወንድ መሆን ካልቻልክ ቤተሰብ መጠበቅ ካልቻልክ ሊደርነቱን ለሚስት ከሰጣት እሷ ደግሞ ሊደር አይደለች ማንኛውም ሴት ሊደር መሆን የምትፈልግ ሴት ማለት ነው ማንኛውም ማለት ሊደር አይደለሽም በቃ ስትፈጠሪ እግዚአብሔር ሊደር እንድትሆኝ አላረግም በቃ ሲስተሙሽ ውስጥ የለም ሊተራሊ ወደርሽም ጠላሽ በተለይ በትዳር ላይ ሲመጣ ደግሞ ማለት ነው ወደርክም ጠላህም ባልየው ነው ለሊደር ለሶሉሽን መፍትሄ ያለው ባልየው ጋር ነው እግዚአብሔር አይምሮ ውስጥ ከቶታል በቃ ኦሬዲ ምንም ማረጋችን መቼስ ጻፉ ከእግዚአብሔር ጋር ነው እኔና ጠይቂኝ እግዚአብሔርን ጠይቂው ገባ አብዛኛው ወንድ ግን ትልቁ ችግሩ ምን ታውቃለህ አስተዳደጋችን ላይ ያን ወንድ እንድንሆን አልሆንም ያ ወንድነት የለም አስተዳደጋችን ላይ ተደብቀን ያደግነው እናታችን ቀሚስ ውስጥ ተደብቀን ያደርነው ገባ ከዛ በኋላ አባታችን አባት እንዳያረገን እናቶቻችን ከብዙ ጥፋት አባታችን መምከር ያለበትን ጥፋት ደብቃ አሳልፋለች እንዳንገረፍ ማለት ነው አባቴ እንዳይገርፈኝና ስነ ስርዓት እንዳያስይዘኝ ተደብቅ ያለው ከዛ ላይ የሆነ ሳለ ትልቅ ሲሆን ልክ እንደናቱ መታሸሸው ወንድ ሴት ይፈልጋል እንደናቱ ምደብቀው ሴት ይፈልጋል ገባ ተጋፈጥ ሲባል አይጋፈጥም ከሚስቱ ሌባ መጥቶ ከሚስቱ ጀርባ ነው ያለው ገባ እናቱ ሁሌ ይሸፍንለት ነበር ያኔ ሴቷ ሪስክ ቴከር የሆነ ወንድ የሆነ ሴት ነው የምትፈልገው ወንድ ነው የምትፈልገው እሱ አልሆነም ያኔ ታፍ አይደለም ያኔ ነገሮችን በሙሉ ሉዝ ያደርጋል ሌላ ወንድ የሆነ ሌባ ማባረር የሚችል ሚስቱን መጠበቅ የሚችል መንከባከብ የሚችል ወንድ ተቀደማለ ፔንሲዮን ለፔንሲዮን እንዳልከው ስንቀራተታለች ገባል እንደዛ ነው የሚሆነውና በ8 ሚሊዮን ብር ሙሉ ክፍያ ፒያሳ ላይ አፓርትመንት ቤቶችን ለሽያጭ አቅርበንላቸዋል ቴምር ፕሮፐርቲዎች ነን ፒያሳ ሊሴ ትምህርት ቤት ጀርባ ላይ ባለ 2 መኝታ 100 ካሬ አፓርትመንት አሁን ላይ 100% ክፍያ የምትከፍሉ ከሆነ በ8 ሚሊዮን ብር ሙሉ ክፍያ አይ ቀስ እያልን ዘና እያልን ስራችንን እየሰራን ነው መክፈል የምንፈልገው ካላችሁን ደግሞ ራሱ 100 ካሬ አፓርትመንቱ በ11 ሚሊዮን 500 ሺህ ብር ሙሉ ክፍያ ይሆንና አሁን ላይ 10% ቅድመ ክፍያ 1 ሚሊዮን 150 ሺህ ብር ትከፍላላችሁ ማለት ነው በተጨማሪም ደግሞ አዋሬ ከቤተ መንግስት ዝቅ ብሎ ባለ 3 መኝታ አፓርትመንት 121 ካሬ 100% የምትከፍሉ ከሆነ በ8 ሚሊዮን 400 ሺህ ብር ሙሉ ክፍያ ቀስ እያላችሁ ዘና እያላችሁ የምትከፍሉ ከሆነ ደግሞ በ12 ሚሊዮን 900 ሺህ ብር ሙሉ ክፍያ ይሆንና አሁን ላይ 20% ቅድመ ክፍያ 2 ሚሊዮን 500 ሺህ ብር ትከፍላላችሁ ከዛስ ቅድመ ክፍያውን ከከፈልን በኋላ ቀሪው ክፍያ ለምትሉን ደግሞ ቀሪውን ክፍያ ያለምንም ወለድ ሙሉ በሙሉ በኢትዮጵያ ብር በ15 ዙር ክፍያ ተከፋፍሎ ዘና እያላችሁ ስራችሁን እየሰራችሁ የምትከፍሉት ይሆናል ለበለጠ መረጃ ከስር በምናስቀምጠው ስልክ ቁጥር ደውሉልን ቴምር ፕሮፐርቲስ የህልሞ ማረፊያ ይሄ it gives hope በነገራችን ላይ ይሄ እንደዚህ አይነት ሐሳብ ተስፋ ነው የሚሰጠው ምክንያቱም ከስር መሰረቱ የችግሩ መነሻ እዚህ ጋር ነው ብሎ ማንሳቱ አንድ ነገር ነው ማንሳቱ በጣም ነው የወደድኩት ያው ዞሮ ፌሚኒዝም የችግሩ መነሾ እንደሆነ ግልጽ ቢሆንም ምክንያቱም አባቶችን ለዘብተኛ ያረጋቸው በደርግ ጊዜ የነበረው ሴቶች እንደልባቸው ይናገሩ ሴቶች እንደልባቸው ይሁኑ የሚለው የነጻነት ሲናሪዮ ቢሆንም the fact that እኛ ወንዶች ቦታችንን ትተን ነው ሴቶች እንዲሆኑት and then ሴቶች ልጆች ስተታቸውን የሚነግራቸው ወንዶች ክሬቭ ያደርጋሉ which is true እኔ እንትን ነኝ ማንም ቢነግረኝ አልፈልግም ማንኛውም ሴት እንደዛ ትበል እንጂ ዲፕ ዳውን ክሬቭ የምናረጋቸው ወንዶች ኮሬክት የሚያደርጉን you know እንደልባችን መሆን ስናስብ ተመለሽ የሚሉን አይነት ወንዶች እንደሆኑ በደንብ አድርጎ ኤክስፕሌን አድርጎታል ስለ እንትናም አውርቷል የሰለሞንን ፊልምን በዛው አንስቷል which is true በጣም relatable ነው he's very humorous እንትና ለዛ ቢስ አይደለም he has humor በጣም ቀልዱም የሚያስቅ ነው though አንዳንድ ነገር ቢኖረው okay so ደስ ያለኝ ነገር like I said accountability በቃ እንትና ብለ ማናረግም አዎ እናትና አባቶቻችን ጋር ስተት አለ አዎ ወንዶችም እኛም ስተት ሰርተናል ስለዚህ ወደ ወንድነት መመለስ አለብን ወንዱን ወንድ የሚያደርገው ማን ነው ወንድ ብሎ በደንብ አድርጎ ስቴት አድርጎታል and then the other thing በቃ እንደሰማችሁት ነው leadership መሪነት ራስነት የተሰጠው ለወንድ ነው ሲፈጠር ሰጥቶታል በድምጽ ብልጫ የምንቀይረው ነገር አይደለም እየሞከርን ራሱ ተደናቀፈን የምንወድቀው ወይም ደግሞ ስልጣናችንን አቢዩዝ የምናረገው because we're not for it
እኛ ልክ የሆነ ፖዚሽን እንዲያዝን ማሳየት የምንፈልገው ነገር ስላለ በጣም እናባክናለን። ብዙ ነገር ማኒፑሌት እናደርጋለን፣ ብዙ ነገር ዲስትራክት እናደርጋለን። ምክንያቱም ኢትስ ናት ኢናስ በቃ ብዙ ዲስከሽን የለም። እንን በጣም ፎር ሎንገስት ላነሳ የምፈልገውን ነገር ከዚህ በፊትም የነካካሁትን ነገር አንስቷል። ልጆች ለወላጆች ያላቸው ሪስፖንሲቢሊቲ ህይወትን መገበር ሳይሆን እንደ ልጅ መጦር ይገባቸዋል። ነገር ግን ህይወታቸውን ቁጭ አድርገው የቤተሰቦቻቸውን ህይወት ለማሻሻል የሚሮጡ ሰዎች ሁሉ ሪዘንትፉል እንደሚሆኑና እድሜያቸው ከሄደ በኋላ ሲነቁ በወላጆቻቸው እንደሚያዝኑ በደንብ አድርጎ ያወራው ነገር ደስ ብሎኛል። ሁሌ ነው የምላችሁ፣ አረብ ሀገር ያላችሁ ሴቶች ህይወታችሁን ቁጭ አድርጋችሁ የቤተሰቦቻችሁን ህይወት አትኑሩ። ምክንያቱም አይሞላም። ወይ እናንተ አትኖሩም ወይ እነሱ አይኖሩም። ኤንድ ደግሞ እንዴ ኃላፊነትሽ እኮ ወደዳችሁም ጠላችሁም ልጅ አይደለሽ እንዴ? እንደ ልጅ እኮ መጦር አለብሽ ነው የምትባሉት። እናንተ ህይወታችሁን አስቀምጣችሁ ለቤተሰቦቻችሁ እንደባከናችሁ የማይረዱ ብዙ ቤተሰቦች አሉ። እድሜ ልካችሁን የምንሰማው ነገር ለእናቶቻችሁ ያስቀመጣችሁትን ይሄን ያህል ብር ይሄን ያህል ሺህ ብሮች እንደባከነባችሁ ሁሌ ነው የምንሰማው። እና እናንተ አገር አለኝ ቤት አለኝ ብላችሁ ስትመለሱ ምንም አይነት ገንዘብ እንዳልጠበቃችሁ የኤቭሪዴይ ታሪክ ነው፣ የሁል ጊዜ ታሪክ ነው። ራይት። ስለዚህ ህይወታችሁን አስቀምጣችሁ የቤተሰቦቻችሁን ህይወት አትኑሩ። መጦር የሚጀመረው እናንተ ከኖራችሁ በኋላ ነው። አለበለዚያ ሪዘንትፉል ነው የምትሆኑት። አለበለዚያ ምንድን ነው ቂም ነው የምትይዙት። አይ ወላጆቼ መጦር ስለነበረብኝ ጦር ያለው ሳይሆን ወላጆቼ እንዲያርገውኝ የምትሉ ሰዎች ነው የምትሆኑት። ስለዚህ ቅድሚያ እናንተ ኑሯችሁ ኑሩ። ቅድሚያ እናንተ ህይወታችሁን አቋቁሙ። ለሁለት ሰው ሲኖር ወይ ለቤተሰብ ወይ ለራሳችሁ የማትሆኑት ህይወት ስለሚሆን ባካችሁ ቅድሚያ ለራሳችሁ ኑሩ። ሌላ ነገር እዩ ያነሳው ጥያቄ እኔ እኮ ይሄ ለምን እንደሚያጨቃጭቅ አላውቅም እንዴ ማለት ልክ የሆነ ነገር እኮ ነው፣ እውነት እኮ የሆነ ነገር ነው ያለው ጥያቄ ነበርና the thing is ይሄ ሁሉ ነገር የሚያጨቃጭቀው ኦብጀክቲቭ ትሩዝ የሚባለው ነገር ከዚህ ምድር ላይ ከጠፋ በኋላ ነው። እውነት የሚባለው ነገር ሳብጀክቲቭ ሲሆን፣ እውነት የሚባለው ነገር እንደየሰው ሲሆን ነው ይሄ ሁሉ ነገር የሚያጨቃጭቀው። ለምሳሌ what is right ልክ የሆነው ነገር ይታወቃል፣ ልኬቱ ይታወቃል። ነገር ግን ልክ ያልሆነውን ነገር ሌሎች ሰዎች በሌላ መንገድ ይኖሩበትና እኛ ቤት ይሰራልን ይሄ ነው ቢሏችሁ ምንም አታመጡ። ልኩን ኮምፕሮማይዝ ሲያደርጉላችሁና ለነሱ ቤት ከሰራ ኢትስ ኦኬ ይስራ የሚለውን አሰምሽን ላይ እንደርሳለን። ለምንድን ነው የሚያጨቃጭቀው? ኤቭሪባዲ ያለውን እውነት ከህመሙና ካለበት ኤክስፒሪየንስ አንጻር እንጂ እንደ ስታንዳርድ ስለማያየው ነው። ለምሳሌ ባል ሚስትን ይውደድ ተብሎ እንግዲህ ሴት ተደርጓል። ሚስት ለባሏ ትገዛ የሚለውን ነገር ስቴት ተደርጓል። ኦልሬዲ ተጽፏል። በቃ ምንም ኮምፕሮማይዝ የምናደርገው ነገር አይደለም። ነገር ግን የተገላቢጦሽ እንኖርና ያንን ጀስቲፋይ እናደርገዋለን። እሱ እኮ መውደድ ስላልቻለ ነው፣ እኔ እየወደድኩት ስላለ ነው፣ እሱ እኮ መገዛት ስለሚችል ነው፣ እንዲህ እኮ እያልን ሳብጀክቲቭ እናደርገዋለን። መኖር ስላልቻልን በተሰጠን ስታንዳርድ ልክ መኖር ስላልቻልን ሳብጀክቲቭ እናደርገዋለን። እና አይኛ ቤቴ ሰርቶልናል ካለች ደግሞ አንድ ሴትዮ ካለ አንድ ሰውዬ እንዴት ብለህ ነው የሰዎቹን ትሩዝ ኮምፕሮማይዝ የምታደርገው? they're living their truth አይደል የሚባለው? ስለዚህ ኤቭሪባዲ የራሱ ትሩዝ አለው የሚለው ነገር ከመጣ በኋላ ማንም ሰው ስታንዳርዱን ወይም ትሩዝ የሆነውን የመጀመሪያ ትሩዝ የሆነውን ነገር መቀበል አይችልም። ለዚህ ነው እያንዳንዱ ካለበት ኤክስፒሪየንስ አንጻር ነው የሚረዳው። እንዲህ ለሚያደርግ ወንድ ተገዙ ነው የምትሉት፣ ሴቷ ትቀመጥ ነው የምትሉት፣ ሴቷ አትማር ነው የምትሉት፣ ሴቷ ቁጭ ብላ የማንንም ሕፃን አሳዳጊ ነው እንድትሆን ነው የምትሉት። all of the things እኛ የምናልፍበት የራሳችን አንደርስታንዲንግ ውስጥ እየከተት ነው ትሩዙን ኮምፕሮማይዝ የምናደርገው እና ትሩዝ ዩኒቨርሳል ትሩዝ የለም። በቃ
እኔ እንደውም ምን ሰምቻለሁ ፖስት ሞደርኒዝም ላይ ትሩዝ የለም ነው አይደለ? ትሩዝ ሳብጀክቲቭ ሆነ አይደለ? ፖስት ሞደርኒዝም ላይ ጾታ ጀንደር የሚባለው ኢቨን ሴክስ የሚባለው ነገር ሳብጀክቲቭ ሆነ አይደል? የሆነ ሰው ከፈለገ ሴት መሆን ይችላል፣ ከፈለገ ወንድ መሆን ይችላል ብሎ ኦብጀክቲቭ የሆነውን ትሩዝ አፈረሰው አይደል? ፖስት ሞደርኒዝም። ሌላ ነገርም ሰምቼላችኋለሁ፣ ፖስት ትሩዝ የሚባል ነገርም አለ አሉ። ፖስት ትሩዝ ደግሞ አስቡት፣ ፖስት ሞደርኒዝም ላይ እኮ በቃ አንዳንድ የምንቀበላቸው ትሩዞች አሉ። ፖስት ትሩዝ ደግሞ ምንም አይነት ትሩዝ የሚባል ነገር የለም አሉ። በቃ ዓለም ወዴት እየሄደች እንደሆነ አያችሁ? እንዴት አስፈሪ እንደሆነ አያችሁ? ኦኬ። ስለዚህ ትሩዝ ከሌለ፣ ስታንዳርድ ከሌለ እንዴት ብሎ ሰው በስታንዳርዱ ልክ ይሆናል? ለምሳሌ ሴትን ሴት የሚያረጋት በቀደመው ጊዜ እንደ ሴት መሆኗ፣ ሙያ መቻሏ፣ ልጆችን ማሳደጓ፣ እናት መሆኗ እንዲህ የሚባሉ ሶሳይታል ቫሊዎች ነበሩን። ኖ ሴትን ሴት የሚያረጋት ጎጌተር መሆኗ፣ ቦስ ቤብስ መሆኗ፣ ጥፍሯን እንዲህ አስረዝማ፣ ፀጉሯን አስረዝማ፣ ሜካፓን ሙሉ በሙሉ ተቀብታ የሆነ ቢሮ ገብታ የሆነ ነገር አድርጋ ነው ሴትን ሴት የሚያስብላት። ስለዚህ there is no truth። አሁን ላይ እውነት የለም። ለዚህ ነው እኔ የማወራው ትሩዝ፣ እኔ የማወራው ስታንዳርድ የሆነው ነገር ለሁላችንም የሚጎረብጣል። እንዴ ዘመኑ ተቀይሯል፣ አዲስ ዘመን እኮ ነው። እንዴት ነው በዛ በድሮ ስታንዳርድ የምንኖረው እንላለን። ትሩዝን ኮምፕሮማይዝ ማድረግ ስለምንፈልግ ወይም በልኬቱ ልክ መኖር ስለማንችል ሲ that's the biggest problem። ኦኬ አይ ቲንክ ይሄ ሀሳብ ግን የትም አልተወራም ብዬ አስባለሁ። እስካሁን ሞካክሬዋለሁ፣ የትም አልተወራም። ልጆች የሚወለዱት ወላጆቻቸውን ለመጦር አይደለም። አንዳንድ ኃላፊነት የጎደላችሁ ወላጆች ልጆቻችሁ እንዲጦሯችሁ የምትወልዷቸው አላችሁ። ልጆች የሚወለዱት ወላጅን ለመጦር አይደለም። ልጆች የእግዚአብሔር ስጦታዎች ናቸው። አይደለም ፋይናንሽሊ ስቴብል ሳትሆኑ ኢሞሽናሊ ስቴብል እንኳን ሳትሆኑ የወለዳችኋቸውን ልጆች ኃላፊነቱን ባትወጡ እግዚአብሔር ይጠይቃችኋል። የልጅ ኃላፊነት ልጅነት ነው። የልጅ ኃላፊነት መታዘዝ ነው። የልጅ ኃላፊነት ለወላጆቹ መገዛት ነው እንጂ የልጅ ኃላፊነት ወላጆቹ መጦር አይደለም። እድሜው ሲጨምር፣ እድሜው ሲያድግ ልጁ ወላጁን የመጦር ኃላፊነት አለበት። ነገር ግን እሱ እንዳለው የ7 ዓመት ልጅ ከገጠር ይመጣና ሊስትሮ እየሰራ ወላጁን ይጦራል። እናቱን እያስተዳደረው this is being irresponsible መሆን ነው። ልጁ በጣም ደፋር ነው። በእውነት ኤፍሬም ደፋር ነው። በጣም ደፋር ነው። I'm hoping ምንም እንዳልቆራረጡ ተስፋ አደርጋለሁ። ምክንያቱም እማናወራውን የምንፈራውን ነገር ነው ያወራው። በጣም ልቤ የሚያዝ ነው። ሁሌ ጊዜ መንግስት አያቸውም፣ ህፃናት ጉዳይ አያቸውም፣ ማህበራዊ ጉዳይ አያቸውም እንዴ ብዬ የሚያንገበግቡኝ ልጆች የትኞቹ እንደሆነ ታውቃላችሁ? በየመንገዱ ህፃናት የ2 ዓመት ልጅ ልብስ እየጎተተ ከናንተ ብር የሚለምነው ልጅ በጣም ያንገበግበኛል ሳየው። እሺ ተርበል የምንላቸው ልጆች ያንገበግቡኛል። እነሱም ሴቶች እናት ተብለው ቁጭ ብለው ህፃን ልጆቻቸውን ለልመና ያሰማራሉ። kill me for this is irresponsible። ይሄኛውን አይነት ድፍረት ያመጣሁት ከየት ጀምሮ እንደሆነ ታውቃላችሁ? አንድ ጊዜ እዚያው አካባቢ ያለውበት አካባቢ አንዲት ሴትዮ በክረምት በቆሎ ትሸጣለች። ከዛ አጠገቧ ደግሞ የምትለምን ሴት አለች እና ያውት ሁሌ ይገናኛሉ። አንቺ ይሄንን እያረግሽ ኪስ ለማይሞላ ነገር ትተሽ እንደኔ አትሆኝም አለቻት። ያቺኛዋ የሰው ፊት የማየት ድፍረት የላትም። ስትራግል እያረገች በቆሎዋን ትሸጣለች። አለቻት እንዴ ለምን ብለሽ ነው የምትለፊው አለቻት።
እኔ እኮ በቀን ይሄን ያህል አገኛለሁ አለቻት። ምጽዋት መስጠት የሚወድ ሀገር ውስጥ መኖር ትልቁ ችግሩ ይሄ ነው። ልመናን ያበረታታል። ሴትዮዋ ሙሉ ጤነኛ ናት። በቆሎ መሸጥ ትችላለች፣ አትፈልግም። ኦኬ ልድገመው። ልጆች የሚወለዱት ወላጆቻቸውን ሊጦሩ አይደለም። እድሜያቸው ደርሶ ህይወታቸውን እየኖሩ ወላጆቻቸውን የመጦር ግዴታ አለባቸው። ሲወለዱ ግን እንዲጦሯችሁ የምትወልዷቸው ከሆነ you are irresponsible፣ ኃላፊነት የጎደላችሁ ናችሁ። እኔ ግራ የሚገባኝ ነገር አሁንም አንዴ ማታ ነው ወደ አንድ ቦታ እየሄድኩኝ መሽቷል። ከዛን የመጨረሻ ታክሲ ላይ ነው የተቀመጥኩት። ካጠገቤ ትልቅ ሰው አለ። እዚህ ጋር አንዲት ሴት ልጅ ወንበር ላይ ተቀመጠች፣ አንድ ወንድ ልጅ ወንበር ላይ ተቀመጠ። ትንንሽ ልጆች መሬት ላይ ቁጥ ይጣሉ። አንጀቴን በሉኝ። ትንንሾች ልጆች ናቸው። ከዛን አንዷን አንስቼ እዚህ ጋር ተቀመጭ አልኳት። ብላት ብሰራት እምቢ አለች። እንደን እየሄድን የታክሲ ረዳት እስኪ የ100 ብር ዝርዝር ስጠኝ አለው። 50 ነው ብሎ 50 ሰጠው። ከእንትን ካለው ብር ውስጥ ብዙ ዝርዝር ብሮች አሉ። ፖሲብሊ 200 ብር አለው ልጁ። እዚህ ጋም ያለችው ሴት መቁጠር ጀመረች። ኢማጂን እነዚህ ልጆች 4 ልጆች ኤቨር የአንድ እናት ናቸው ወይም ደግሞ የ2 እናት ሊሆኑ ይችላሉ። በቀን በትንሹ 200 ብር ካመጡላት ሴትዮዋ ስለምን ልብስ አጠባ ትገባለች? ለምን ስራ ትገባለች? she's surviving። ልጆቹን ለስራ አሰማርታለች። ለምን ስትራግል ታደርጋለች? ከዚህቹ ሴት እኩል ያቺ ልጇን አዝላ በቆሎ የምትሸጠው እናት ተብላ ትጠራለች። እናት ተብላ ትጠራለች። ለእናት አይደል እንዴ? ለእናት ዋጋ ይከፈላል። ለእናት እያላችሁ የ5 እና የ6 ዓመት ልጆች ለልመና የሚያሰማሩ እናቶችን እኮ ፕሬዝ እያደረጋችሁ ነው። እነሱንም እናት እያላችኋቸው ነው። እናትነት ኃላፊነት ነው። እናትነት ኃላፊነት ነው። ኢንታይትልመንት አይደለም። ስለወለድን እናት ተብለን አንጠራም። ኢንታይትልመንት አይደለም። ስንት መከራቸውን በልተው የሰው ፊት አላይም ብለው የሰው ቤት ልብስ እያጠቡ እየሰሩ ወገባቸውን እየቆረጡ የሚኖሩ እናቶች ባሉበት 3-4 ልጆችን እየላኩ ለልመና እየላኩ የሚውሉ እናቶችም እናቶች ነው ስማቸው። አይገርማችሁም? and funny enough መገናኛ አካባቢ ታያቸዋል። መገናኛ አካባቢ መቼም አያቷቸዋል። the moment ልጆቹ 5 ምናምን 4 ዓመት ምናምን ሲሆኑ ሌላ የ1 ዓመት ልጅ አቅፈው ነው የሚለምኑት። እኔ እኮ ይሄንን የሚያይ የህፃናት ጉዳይ የለም። ጉልበት ብዝበዛ አይደለም እንዴ? ማህበራዊ ጉዳይን እነዚህን ህፃናቶች አያቸውም እንዴ? እኮ ፒውርሊ አቢዩዝ ነው፣ ጉልበት ብዝበዛ። ቀኑ ሙሉ ፊታቸው ተሰነጣጥቆ የሆነ ነገር ሆኖ ቀኑ ሙሉ ሲለምኑ ይውላሉ። እናታቸው ትጠብቃቸዋለች። ልጆቿን ለስራ አሰማርታለች። ለምንድን ነው ይሄንን እነዚህ ልጆች የሀገሪቷ ልጆች አይደሉም? ለምንድን ነው መንግስት የማያያቸው? ለምንድን ነው ማህበራዊ ጉዳይ የህፃናት ጉዳይ የማያያቸው? ፌሚኒስት ስላልሆኑ ነው? ኢንዶክትሪኔት ለማድረግ ስለማይመቹ ነው? እነዚህ ልጆች የሀገርን ኢሜጅ ያበላሹ? ለምንድን ነው ወንደር የማደርገው? አብዛኞቹ ከደቡብ አካባቢ ነው የመጡት። I heard and I have experience ብዙ መሬቶቻቸው እንደማይታረሱና ብዙ ቤት አልባ ቤቶች እንዳሉ አውቃለሁ። ለምንድን ነው ሀገራቸው መልሰው የማያቋቁማቸው? ምክንያቱም እዚህ ተመልሰው ይመጣሉ። ፍሪ ቺፕ ኢዝሊ ገንዘብ ይገኛላ። በጣም በቀላሉ ገንዘብ ስለሚገኝ ለምን ሀገራቸው ይሄዳሉ? ከኔ ኢማጂን ምን አይነት ነገር ውስጥ እንደገባን። የ3 ዓመት የ4 ዓመት ልጅ ለልመና የምታሰማራ እናት ትባላለች። ወገቧን ቆርጣ የማይሰራ ስራ ሰርታ ልጇን አዝላ ቤት የምትገባም እናት ትባላለች። ፋኒሊ መቼ ስለዚህ ጉዳይ ሶሉሽን እንደምናገኝ አላውቅም። ግን እነሱም ልጆች የሀገሪቷ ልጆች ናቸው። ወደ ቦታቸው ሄደው ማድረግ የሚጠበቅባቸውን ነገር ወደ ሀገራቸው ተመልሰው መቋቋም አለባቸው።
ህፃናቱ ወደ ትምህርት ቤት መግባት አለባቸው። እነዚህ ኩዊክ ማኒ ለምደዋል። እንዴትስ ተብሎ ወደ ትምህርት እንደሚመለሱ ታምር ነው። ሌቭል ኦፍ ያላቸው ንቀት ደግሞ አልሰጥም ስትሉ ያላቸው ስድብ ያላቸው ማመናጨቅ you have no idea and finally እነዚሁ ሴት ልጆች ይጎነተላሉ። እነዚሁ ልጆች አይደፈሩም ማለት አይቻልም። vulnerable ናቸው እንኳን ሴቶቹ ወንዶቹም ይደፈራሉ። እንደዚህ የሚሆኑ ልጆች when are we ለምንድነው ችግራችንን እንደ ችግር ማናነሳው? ለምንድነው በሽታችንን በሽታ ነው ብለን ማናነሳው? ኤኒዌይ በጣም ብዙ ደስ የሚሉ ቆንጆ ሐሳቦችን አንስቷል። በጣም ሂውመረስ በጣም ቀልደኛ ግቡና እዩት and I am so proud በቃ እንደዚህ አይነት ጀግና ወንድ ደፋር ወንድ ሳይ ደስ ይለኛል። እስቲ ወንዶች ድፈሩ። ምንም የሚመጣ ነገር የለም። ትናገራላችሁ፣ ልትጣሉ ትችላላችሁ። የመወደድ ኃላፊነትም የለባችሁ እና ድፈሩ። እስቲ እውነትን ተናገሩ። እስቲ እኛም ሴቶቹ ቁጭ እንል ነበር። ወዳችኋለሁ።